ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን እንደምን ዋላችሁ? በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የሚያዝያ 14 ቀን 2018 ዓ.ም የጣና ዴይሊ ዜናዎችን እርሶቹን አስቀድመን እናስደምጣችኋለን። ከሃሮ ደንዲ እስከ እስር ቤት የተስፋፋው ፖለቲካዊ ፍጥጫ፣ የብልጽግናው ሊቀመንበር የንስርና ቁራ ንግግር ቁጣ ቀስቅሷል። በሙዚቃው ንጉሥ ቴዲ አፍሮ ዙሪያ ያሉ ባልደረቦችና አድናቂዎች ላይ የተከፈተው የስር ዘመቻ አገር አቀፍ ውጥረትን አስከትሏል። ፖለቲካና ሙዚቃ የተጋጠሙበት ይህ ጉዳይ ወዴት ይደርሳል የሚለው በዜናችን ይደመጣል። በደቡባዊ ጎንደር ውስጥ አሳዛኝ የጦር ወንጀል ተፈጽሟል። በላይ ጋይንት የተፈጸመው ጥቃት ብልጽግናው ከፋኖ ጋር የነበረውን ውጊያ ተከትሎ በቀሉን በንጹሐን ካህናት፣ አርሶ አደሮችና አዛውንቶች ላይ በማድረግ ከባድ ጭካኔ ሆኖ ተመዝግቧል። በአካባቢው ያለው ሁኔታ አሁንም ውጥረት ውስጥ ነው። የፋኖ መሪው መስዋዕትነት መነጋገሪያ ሆኗል። ቢቢሲን ጨምሮ ዓለም አቀፍ ሚዲያዎች ትኩረት የሰጡትን የጦር ወንጀል እናስደምጣችኋለን። ትግራይ ውስጥ ከፍተኛ የፖለቲካ መስቀልቅል ተፈጥሯል። የጄኔራል ታደሰ ወረደ ጉዳይ በህወሓት ውስጥ ያለውን ክፍፍል አካሮታል። ተቃዋሚዎች የስርዓት ለውጥ ሲጠይቁ የፌዴራል መንግስት የያዘው አካሄድ የፖለቲካ ቁማር ተብሎ እየተተነተነ ነው። ክልሉ ወደ አዲስ አደጋ እየተጠጋ ነው ወይስ የሚሉት በዝርዝር ተዳስሰዋል። ፕሬዚዳንት ዶናልድ ትራምፕ ኢራንን ለማውደም የሰጡት የ45 ደቂቃ ማስጠንቀቂያ ዓለምን አስደንግጦ ነበር። ነገር ግን በአጭር ጊዜ ሁኔታው ተቀይሯል። ከጀርባው ያለው የሚስጥር ስምምነት ምንድነው እና ይህ ለዓለም የሚሰጠው መልእክት ምንድነው የሚሉት በትንታኔ የተመለከትነው ጉዳይ ነው። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግናውን ጭንቅ ውስጥ የከተተው ሙዚቃ፣ ከሃሮ ደንዲ እስከ እስር ቤት። እኛ ንስር ነን ቁራ አይደለንም። ይህ በኦሮሚያ ሃሮ ደንዲ ሎጂ የሰማው የብልጽግናው ሊቀመንበር ንግግር በኢትዮጵያ ፖለቲካ ሰማይ ስር አዲስ አውሎ ንፋስ ቀስቅሷል። ንግግሩ በቀጥታ ባይሆንም በተዘዋዋሪ ወደ ሙዚቃው ንጉሥ ቴዲ አፍሮ ያነጣጠረ መሆኑን የተረዱት አድናቂዎች ሊቀመንበሩ በሙዚቃው ንጉሥ ተረብሸዋል የሚል ጥያቄ እንዲያነሱ አስገድዷቸዋል። ወቀሳውን ተከትሎ የሰማው የአርቲስቱ የቅርብ ባልደረቦች መታሰር ደግሞ ጉዳዩን ከቃላት ምልልስ ባለፈ ወደ ከረረ ፖለቲካዊ እርምጃ አሸጋግሮታል። የቃላት ጦርነቱ መነሻ ንስር ወይስ ቁራ? ባለፈው ሊቀመንበሩ በኦሮሚያ ክልል የተገነባውን ሃሮ ደንዲ ሎጂን ባስመረቁበት ወቅት መንግስታቸው ላይ ትችት የሚያቀርቡ ወገኖችን ቁራ በማለት ፈርጀዋል። ቁራ የቆሸሸ ቦታ የሚውል በመጮህና በማልቀስ አካባቢን የሚበክል ነው ሲሉ የገለጹት ሊቀመንበሩ መንግስታቸው ግን እንደ ንስር ከፍታ ላይ እየበረረ ልማትን እያፋጠነ መሆኑን ተናግረዋል። ይህ ንግግር በኪነ ጥበብ አፍቃሪዎች ዘንድ ከፍተኛ ቁጣን ቀስቅሰዋል። ብዙዎች ቴዲ አፍሮ በቅርቡ ያወጣቸው ሀገራዊ ችግሮችንና የኢትዮጵያን አሁናዊ ሁኔታ የሚነኩ ግጥሞችን ተከትሎ የመጣ የበቀል ንግግር እንደሆነ ተርጉመውታል። የብልጽግናው ሊቀመንበር ንግግር ተከትሎ የቴዲ አፍሮ የቅርብ ሰዎች ላይ ያነጣጠረ እስር መጀመሩ የአጋጣሚ ነገር አይመስልም። የቴዲ አፍሮ ምክትል ማኔጀርና ቃል አቀባይ ማሌት ሰለሞንና የአርቲስቱ የቅርብ ወዳጅ የሱፍ ያሲን ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር መዋላቸው የተሰማ ሲሆን የፌዴራልም ሆነ የአዲስ አበባ ፖሊስ እስካሁን በይፋ የሰጡት መግለጫ የለም። ይህ ዝምታ ደግሞ እስሩ ፖለቲካዊ መሆኑን ይበልጥ ያጠናክረዋል። ከዚህም በተጨማሪ የቴዲን ሙዚቃ አዳምጠዋል የተባሉ 138 ወጣቶች በሽብር ወንጀል ስም መታሰራቸው የሚታወስ ሲሆን ብልጽግናው በአርቲስቱ ተጽዕኖ ስር ያሉ ወጣቶችን ለመበተን የወሰደው እርምጃ ተደርጎ ተወስዷል። ቴዲ አፍሮ በኢትዮጵያ ውስጥ ተራ ድምፃዊ አይደለም፣ እርሱ ተቋም ነው። የብልጽግናው ሊቀመንበር የቴዲ አፍሮ ተጽዕኖ የሚያሰጋቸው በሶስት ዋና ዋና ምክንያቶች ነው የሚሉት የጣና ዴይሊ ፖለቲካ ተንታኞች። ከእነዚህ መካከል የመጀመሪያው የህዝብ ተቀባይነት ሲሆን ቴዲ አፍሮ የሚያወጣቸው ሙዚቃዎች በደቂቃዎች ውስጥ በሚሊዮኖች ዘንድ ይደርሳሉ። የስርዓቱ ደጋፊ ሚዲያዎች ለዓመታት የገነቡትን ትርክት ቴዲ በአንድ የሙዚቃ ግጥም የማፍረስ አቅም በመኖሩ ሲሆን፣ በሁለተኛ ደረጃ ላይ ቴዲ አፍሮ የወጣቱ ድምፅ በመሆኑ ነው። ስርዓቱ ወጣቱን በልማትና በፖለቲካዊ ትርክቶች ለመሳብ ቢሞክርም ወጣቱ ግን የልቡን ትርታ የሚያገኘው በቴዲ ዜማዎች ውስጥ ነው። ይህ ደግሞ በሀሳብ የበላይነት ለማያምን ለአምባገነን ስርዓት ትልቅ ተግዳሮት ነው ብለዋል። በመጨረሻም ተንታኞቹ የቴዲ የማይቀለበስ የታሪክና የአንድነት አቋሙ ነው። ቴዲ አፍሮ የሚያራምደው ኢትዮጵያዊነትና ታሪካዊ አንድነት አሁን ካለ የብሔር ፖለቲካና የመዋቅር ለውጥ ጋር ይጋጫል። ይህ ፍጭት ነው እንግዲህ ወደ ንስርና ቁራ ምሳሌት የተቀየረው ያሉት የጣና ተንታኞች አርቲስቶችና የጥበብ ሰዎች በሀሳባቸው ምክንያት የሚታሰሩ ከሆነ አገሪቱ ወደ ምን አይነት አምባገነንነት እያመራች ነው የሚለው ጥያቄ የወል መሆኑን ያረጋገጠ ሆኗል። የቴዲ አፍሮ ባልደረቦች እስርና የወጣቶች አፈሳ በኪነ ጥበብ ነጻነት ላይ የተሰነዘረ ጥቃት መሆኑን የሰብአዊ መብት ተሟጋቾችም በሰፊው እየገለጹት ነው። ቴዲ አፍሮ ዝምታው ራሱ ጩኸት ሆኖ የቆየ ቢሆንም አሁን ግን የቅርብ ሰዎቹን እስር ተከትሎ አርቲስቱ ምን አይነት ምላሽ ይሰጥ ይሆን የሚለው በጉጉት ይጠበቃል።
የብልጽግናው ሰራዊት ንጹሃንና የሃይማኖት ተቋማት ላይ ያነጣጠረ ጥቃት መፈጸሙ ተገለጸ። በደቡብ ጎንደር ላይ ጋይንት ወረዳ ሰሞኑን እየተስተዋለ ያለው አሳዛኝ ክስተት የብልጽግናው ስራ ስልጣኑን ለማስጠበቅ ሲል በንጹሃን ዜጎች ላይ የከፈተውን የጭካኔ ማሳያ በግልጽ የሚያንጸባርቅ ሆኗል። መደበኛውን የፋኖ ኃይል ፊት ለፊት መቋቋም ያልቻለው የብልጽግናው ሰራዊት በውጊያው የደረሰበትን ሽንፈትና መደናገጥ ወደ ንጹሃን አርሶ አደሮችና የሃይማኖት አባቶች በማዞር አሰቃቂ ግፎችን እየፈጸመ ይገኛል። በላይ ጋይንት ወረዳ ከጎብጎብ ከተማ ወጣ ብሎ ሳሊ በተባለው አካባቢ በሚገኝ ቤተክርስቲያን ቀድሰው በቤተክርስቲያን የነበሩ 3 አገልጋይ ካህናት በአገዛዙ ታጣቂዎች በአሰቃቂ ሁኔታ መገደላቸው የሰብአዊነትን ድንበር የጣሰ የጭካኔ ጥግ ሆኖ ተመዝግቧል። ይህ የጭካኔ እርምጃ በሃይማኖት አባቶች ላይ ብቻ የተወሰነ አልነበረም። የዕለት ጉርሳቸውን ለማግኘት በማሳቸው ላይ ተግተው ይሰሩ የነበሩ በርካታ አርሶ አደሮች በግፍ ታፍሰውና በባዶ እግራቸው ተነድተው የደረሱበት ሳይታወቅ ቀርቷል። ሌሎችም አንድ ሐኪምን ጨምሮ 3 አርሶ አደሮች በአጠቃላይ 7 ሰዎች መገደላቸው ታውቋል። ከዚህም ባለፈ በጎብጎብ ከተማ ውስጥ አንድ አይነ ስውር አዛውንትን ጨምሮ በርካታ ነዋሪዎች በስርዓቱ ኃይሎች በግፍ መደብደባቸው አገዛዙ በህዝቡ ላይ ምን ያህል የጥላቻና የጭካኔ በትሩን እያሳረፈ እንደሆነ በግልጽ ያሳያል። ይህንን ከሰብአዊነት ያፈነገጠ የንጹሃን እልቂትና ግፍ ለመከላከል ትናንት ቀኑ ሙሉ ሳሊ በተባለው አካባቢ በህዝቡ ልጆችና በስርዓቱ ጥምር ሰራዊት መካከል እጅግ ከባድ ውጊያ ሲካሄድ ውሏል። በዚህም ወገንን ከዘር አጥፊው ሰራዊት የመታደግ ፍልሚያ ላይ ቆራጡ የፋኖ መሪ ወጣት አንደበት ክንዳለም ለአማራ ህዝብ ነጻነት ሲል ውድ ህይወቱን እንደ አባቱና ወንድሙ ገብሮ የክብር መስዋዕትነትን ተቀብሏል። የእርሱ መስዋዕትነት የአካባቢው ህዝብ ያለበትን የህልውና አደጋ ጥልቀትና የንጹሃንን መከራ ለመመከት እየተከፈለ ያለውን እጅግ ከባድ ዋጋ የሚያመላክት ነው። ከዚህ አሳዛኝ ክልላዊና አገራዊ ሁኔታ አኳያ ስንመዝነው የብልጽግናው ሰራዊት ተቋማዊ ቁመና ክፉኛ አደጋ ውስጥ ወድቋል። የሀገርን ዳር ድንበርና ሉዓላዊነት የመጠበቅ ታላቅ አደራ የተሰጠው መከላከያ ሰራዊት ተልእኮውን ወደ ጎን በመተው የአንድን ግለሰብና የፖለቲካ ቡድን የስልጣን ወንበር አስጠባቂነት ሚናን ተላብሷል ሲሉ የጣና ዴይሊ ፖለቲካ ተንታኞች ተናግረዋል። ከጠላት ሊጠብቀው ቃል የገባለትን አርሶ አደር ካህንና አይነ ስውር የሚያሰቃይና የሚገድል ኃይል ሀገራዊ ግዳጁን የረሳና በሞራልም ሆነ በስነ ምግባር የከሰረ መሆኑን በግልጽ ያስመሰክራል ያሉት ተንታኞቹ የኦህዴድ ብልጽግና የፖለቲካ ጥያቄዎችን በጠረጴዛ ዙሪያ መፍታት ሲያቅተውና ስልጣኑን ለማቆየት ሲል ብቻ የሀገር መከላከያን በገዛ ህዝቡ ላይ ማዝመቱ ስርዓቱ ምን ያህል ስር የሰደደ የፖለቲካ ኪሳራና የሞራል ውድቀት ውስጥ እንደገባ የሚያረጋግጥ ነው ብለዋል። ይህም መከላከያው ወርዶ የሚልሻ ተግባር ላይ መሰማራቱን ያረጋግጣል ሲሉ ተናግረዋል። ዓለም አቀፉ ቢቢሲ በጋይንት ሳሊ ላይ የተፈጸመውን የጦር ወንጀል በዝርዝር ዘግቦታል። ቢቢሲ በዘገባው በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ዓ.ም ሳሊ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገልጸዋል ሲል ዘገባውን ይጀምራል። ሟቾቹ 2 የቤተክርስቲያን ዲያቆናት፣ አንድ መርጌታ፣ የድጓ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3ቱ ሰዎች በቤታቸውና አንድ ሰው ደግሞ መንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው በሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል ሲል ቢቢሲ ዘግቧል። ቢቢሲ ከላይ ጋይንት ወረዳና ከደቡብ ጎንደር ዞን አስተዳዳሪዎች ምላሽ ለማግኘት ጉዳዩን ቢያስረዳም የስራ ኃላፊዎቹ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል ያለ ሲሆን ጥቃቱ የተፈጸመበት ሳሊ ከተማ ከወረዳው ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በፋኖ ኃይሎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። አርብ ዕለት ለምርጫ ስብሰባ ብለው መጡ። የምን ምርጫ ነው ብሎ ፋኖ ሲንቀሳቀስ ሲተኩስባቸው ከዚያ በኋላ ሲተኮስ ዋለ ሲሉ በከተማዋ ከጥቃቱ በፊት የነበረውን ግጭት አንድ ነዋሪ ገልጸዋል። የደብረ ብርሃን ሳሊ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላ ለክርስትና የተዘጋጀ ጸበለ ጻዲቅ እየቀመሱ ያለ ውጊያው መቀስቀሱን ለቢቢሲ አስረድተዋል። ቁጥራቸው በርከት ያሉ የመንግስት ወታደሮች ወደ ቤተክርስቲያኒቱ መግባታቸውንም የዓይን እማኞች ተናግረዋል። በትግራይ ያለው መገፋፋት አይሏል። በትግራይ ወቅታዊ ፖለቲካዊ ሁኔታ ውስጥ የጄኔራል ታደሰ ወረደ ሚናና በዙሪያቸው ያለው ውዝግብ የክልሉን ውስብስብ የስልጣን ሽኩቻ ቁልጭ አድርጎ የሚያሳይ ክስተት ሆኖ ቀጥሏል። በዋናነት የህወሓት ማዕከላዊ ኮሚቴ አባል የሆኑትና በኦህዴድ ብልጽግናው የትግራይ ገዢ እንዲሆኑ ይሁንታ ተሰጥቷቸው ወደ ፕሬዝዳንትነት የመጡት ታደሰ ወረደ አሁን ላይ ያገለገሉት ፓርቲያቸው ራሱ አልቀበልም እስከ ማለት ደርሷል። ይህ ተቃርኖ የመነጨው በህወሓት ውስጥ ከተፈጠረው ጥልቅ መከፋፈል ሲሆን ፓርቲው በራሱ
ጉባኤ የመረጠውን አዲስ አመራር ተግባራዊ ለማድረግ ሲል ታደሰ ወረደ የሚገኙበትን ነባሩን ጊዜያዊ አስተዳደር እንደ ህገወጥ መዋቅር ማየት በመጀመሩ ነው። በሌላ በኩል ደግሞ እንደ ስምረት ፓርቲ ያሉ የትግራይ ተቃዋሚ ኃይሎች ጉዳዩን የሚያዩት ከተለየ ማዕዘን ነው። ለእነዚህ ወገኖች ታደሰ ወረደ የህወሓት የውስጥ ሽኩቻ ውጤት እንጂ ገለልተኛ መሪ አይደሉም። ተቃዋሚዎቹ ጄኔራሉን የህወሓት ጉዳይ አስፈጻሚ አድርገው ስለሚፈርጇቸው የእሳቸው በስልጣን ላይ መቆየት የፓርቲውን የበላይነት ከማስቀጠል ባለፈ ለክልሉ ዘላቂ ሰላምና ለሁሉን አቀፍ የሽግግር መንግስት ምስረታ እንቅፋት እንደሚሆን ይሞግታሉ። ለእነሱ መፍትሄው የግለሰብ ለውጥ ሳይሆን መላውን የህወሓት አስተዳደር የሚተካ የጋራ መድረክ መፍጠር ነው። ብልጽግናው ታደሰ ወረደ እንዲቀጥሉ የሚያደርገውን ጥረት ብዙዎች ፖለቲካዊ ቁማር በሚል ይተረጉሙታል። ይህ ትችት የሚነሳው ብልጽግናው በህወሓት ውስጥ ያለውን መከፋፈል እንደ መልካም አጋጣሚ በመጠቀም አንዱን ወገን በመደገፍ ሌላውን የማዳከም ስልት እየተከተለ ነው ከሚል ስጋት ነው። የመስቀልቀል ሁኔታ የጄኔራሉን ግላዊ አቋም ብቻ ሳይሆን የትግራይን ወደፊት የፖለቲካ መረጋጋት በከፍተኛ ስጋት ውስጥ የከተተ ክስተት ሆኖ ቀጥሏል። በትግራይ ፖለቲካ ውስጥ ያለው ወቅታዊ ውጥረት ወዴት ሊያመራ ይችላል ለሚለው ጥያቄ የአገሪቱን ነዋሪዎች የሚያሳስብ ጉዳይ ነው። የጣና ዴሊ የፖለቲካ ተንታኞች መረጃ እንደሚያሳየው በመጀመሪያ የህወሓት የውስጥ መከፋፈል ወደ ለየለት የኃይል ግጭት ሊያመራ የሚችልበት ስጋት ከፍተኛ ነው። በአንድ በኩል በደብረጽዮን ገብረ ሚካኤል የሚመራው የፓርቲው መዋቅር፣ በሌላ በኩል ደግሞ በታደሰ ወረደ የሚመራው ጊዜያዊ አስተዳደርና የሚመሩት የጸጥታ ኃይል መኖሩ አንድ ክልል ላይ ሁለት መንግስት የሚመስል ሁኔታ ፈጥሯል። ይህም በታችኛው መዋቅር ላይ ባሉ ታጣቂዎችና ደጋፊዎች መካከል መጠነኛ ግጭቶች እንዲቀሰቀሱና የክልሉን የጸጥታ ሁኔታ ይበልጥ እንዲያበላሸው ሊያደርግ ይችላል። በሁለተኛው ደረጃ የፌዴራል መንግስቱ ጣልቃ ገብነት የሚወሰንበት ምዕራፍ ሊመጣ ይችላል። እስካሁን መንግስት የውስጥ ጉዳያቸው ነው በሚል በረቀቀ መንገድ ቁማሩን ሲጫወት ቢቆይም ግጭቱ ከመስመር ካለፈና የፕሪቶሪያውን ስምምነት አደጋ ላይ ከጣለ የፌዴራል መንግስቱ በግልጽ ጣልቃ በመግባት የራሱን ፍላጎት የሚያስፈጽም አዲስ የተደባለቀ አመራር እንዲመሰረት ጫና ሊያደርግ ይችላል። ይህ ደግሞ ህወሓትን እንደ ፓርቲ የማዳከሙን ሂደት ዳር ሊያደርሰው ይችላል። በሶስተኛ ደረጃ የታደሰ ወረደና የጸጥታው ምክር ቤት ሚና ወሳኝ ይሆናል። ጄኔራሉ የህዝብ ደህንነትን ለማስጠበቅ በሚል ሰበብ በሁለቱ የህወሓት ጎራዎች መካከል ያለውን የፖለቲካ ሽኩቻ ለጊዜው ገታ አድርገው ወታደራዊ የጸጥታ ቁጥጥር እንዲሰፍን የማድረግ እድል አላቸው። ይህም ፖለቲከኞቹ መስማማት እስኪያቅታቸው ድረስ የክልሉን ስልጣን በጸጥታ ኃይሉ እጅ እንዲቆይ በማድረግ ተቃዋሚዎችንም ሆነ የህወሓት ክንፎችን ገሸሽ ሊያደርግ የሚችልበት አጋጣሚ ነው። በመጨረሻም የተቃዋሚ ፓርቲዎችና የሲቪክ ማህበራት ግፊት የሽግግር መንግስት ጥያቄን ይበልጥ እንዲጋጋል ሊያደርገው ይችላል። የህወሓት መዳከም ለተቃዋሚዎች ታሪካዊ አጋጣሚ በመሆኑ ህዝባዊ ተቃውሞዎችን በማስተባበር ህወሓት መምራት አይችልም የሚል አጀንዳ በማጋነን ዓለም አቀፉ ማህበረሰብና የፌዴራል መንግስቱ ሁሉንም ያሳተፈ አስተዳደር እንዲመሰረት እንዲያስገድዱ ሊያደርጉ ይችላሉ። በአጠቃላይ የትግራይ ፖለቲካ ቀጣይ ጉዞ በንግግር ከመፈታት ይልቅ በኃይል ሚዛን ብልጫና በስትራቴጂካዊ የሴራ ፖለቲካ የሚወሰን የመሆን እድሉ ሰፊ ነው። ያም ሆነ ይህ በሁሉም ጎራ ያለው የትግራይ የፖለቲካ ኃይል የአማራ ርስቶችን በመውረር አኳያ ተመሳሳይና ወጥ አቋም ያለው መሆኑ ሊሰመርበት ይገባል ሲሉ የጣና ዴሊ የፖለቲካ ተንታኞች ጠቁመዋል። ይህ በዋይት ሀውስና በቴህራን መካከል የተከፈተ የጦርነት ድግስ ወደ ለየለት እልቂት ሊቀየር ጥቂት ደቂቃዎች ሲቀሩት ዓለምን ግራ ባጋባ ሁኔታ አቅጣጫውን የቀየረበት አሳሳችና ልብ አንጠልጣይ የታሪክ ምዕራፍ ነው። በጥቁር ሰማይ ስር የተገዛ ሰላም፣ የትራምፕ ድንገተኛ የጦርነት ማፈግፈግና የቴህራን ዝምታ፣ የእሳት ዝናብና የ45 ደቂቃው ማስጠንቀቂያ ዓለም ትንፋሿን ውጣ ወደምትጠብቅበት አስፈሪ ሰዓት ተቃርበናል። ፕሬዚዳንት ዶናልድ ትራምፕ በልማዳዊ ጀብደኝነትና በከባድ ቃላት ታጅበው በሰጡት መግለጫ እመኑኝ ከ45 ደቂቃ በኋላ የኢራን ትልቁ ድልድይ ይወድማል፣ ታላችሁ ኢራን የሲኦል ምድር ትሆናለች ሲሉ በቴህራን ላይ የሚዘንበው የእሳት በረዶ መቃረቡን አበሰሩ። አሜሪካ ኒውክለር የታጠቀች ኢራንን በፍጹም እንደማትታገስና ኢራን ምክንያታዊ በሆነ መንገድ ወደ ስምምነት ካልመጣች ዋጋዋን እንደምትከፍል በዛች አስታወቁ። ይህ ማስጠንቀቂያ የመጣው ላለፉት 12 ቀናት በዘለቀውና ወደ $2 ቢሊዮን ገዳማ በፈጀው የአሜሪካ የአየር ድብደባ የኢራን የኒውክለር ተቋማት መውደማቸው እየተነገረ ባለበት ወቅት ነው። ትራምፕ በጫና ወደ ስምምነት የማምጣት ስትራቴጂያቸውን ተጠቅመው የኢራንን ክንድ ለመጠምዘዝ የሞከሩበት የጦርነት ነጋሪት እስከ ከፍተኛ ድምፅ የተጎሰመበት ምሽት ነበር። ይሁን እንጂ ጥቃቱ ሲሰነዘር ደቂቃዎች ብቻ ሲቀሩት ነገሮች ባልተጠበቀ ሁኔታ ተቀየሩ። ዛሬ ሌሊት ያበቃው የተኩስ አቁም ስምምነት እንዲራዘም ትራምፕ መወሰናቸውን አስታወቁ።
ይህ ውሳኔ በብዙዎች ዘንድ ምን ተገኘ የሚል ትልቅ ጥያቄ ፈጥሯል። ፕሬዝዳንቱ ይህንን የጊዜ ገደብ ያራዘሙት ቴህራን ጦርነቱን ለማቆም የሚያስችል የሰላም ስምምነት የውሳኔ ሀሳብ እንድታቀርብ ተጨማሪ እድል ለመስጠት መሆኑን ገልጸዋል። ይህ የፖሊሲ ለውጥ የመጣው በፓኪስታን አደራዳሪዎች ጥያቄ መሆኑ ቢነገርም ከጀርባው ግን ግዙፍ የጂኦፖለቲካ ተጽዕኖዎች እንዳሉ ይገመታል። ትራምፕን በደቂቃዎች ውስጥ ከጦርነት ወደ ሰላም ማራዘሚያ እንዲመለሱ ያደረጓቸው አበይት ምክንያቶች መካከል አንዱ የቤጂንግ ከባድ ጥሪ ሳይሆን አይቀርም ተብሏል። ቻይና በቀጠናው ያላት ኢኮኖሚያዊ ፍላጎትና የነዳጅ መስመር እንዳይስተጓጎል ያላት ስጋት ለዋሽንግተን የላከችው ጠንከር ያለ መልእክት በትራምፕ ጠረጴዛ ላይ ትልቅ ክብደት ሳይኖረው አልቀረም። ሌላው እንደ ምክንያት የቀረበው የኢራን አልበገር ባይነት ነው። የቴህራን አቋም በትራምፕ ዛቻና ፍከራ አለመሰበሩ፣ ይልቁንም ያጸፋ እርምጃ ለመውሰድ ያሳየችው ዝግጁነት አሜሪካን ለሁለተኛ ጊዜ እንድታስብ ሳያስገድዳት አልቀረም። የኢስላማባድ ሰማይ የኢራንን ልዑክ ሲጠባበቅ ቢያድርም ቴህራን ግን እጅ አልሰጥም ባይነቷን በተግባር አሳይታለች። የጣና ዴይሊ የቅርብ የፖለቲካ ተንታኞች ደግሞ የአሜሪካውያን የጦርነት ስጋት ሊሆን ይችላል ብለዋል። በአገር ውስጥ በጦርነቱ ምክንያት የሚወጣው ከፍተኛ ወጪ በ12 ቀን $2 ቢሊዮን እና የአሜሪካውያን ለሌላ ጦርነት ያላቸው ዝቅተኛ ፍላጎት በፕሬዝዳንቱ ላይ ፖለቲካዊ ጫና ፈጥሯል። በተጨማሪም የአውሮፓና የኔቶ ቸልተኝነትና አናግዝም ማለታቸው ነው። አሜሪካ በዚህ ወታደራዊ እርምጃ ከአውሮፓ አጋሮቿ የምትፈልገውን ጠንካራ ድጋፍ አለማግኘቷንና የኔቶ አገራት ጉዳዩን የአሜሪካና የኢራን የግል ፍጥጫ አድርገው መመልከታቸው እንደ ምክንያት ተቀምጧል። ምንም እንኳን የተኩስ አቁሙ ቢራዘምም ትራምፕ ወታደራዊ ዝግጁነቱና ከበባው እንዲቀጥል ትዕዛዝ ሰጥተዋል። ይህ ማለት ሰላሙ በፈሳሽ መሬት ላይ የቆመ መሆኑን ያሳያል። አሜሪካ በዲፕሎማሲያዊ ጠረጴዛ ላይ የምትፈልገውን እስካላገኘች ድረስ የጦርነት አማራጩ አሁንም እንደተቀመጠ ነው። ከኢራን በኩል እስካሁን ይፋዊ ምላሽ አልተሰጠም። ይሁን እንጂ የቴህራን ዝምታ የመገዛት ሳይሆን የመዘጋጀት ሊሆን እንደሚችል የቀጠናው ተንታኞች ይናገራሉ። ዓለም አሁንም አይኖቿን ወደ መካከለኛው ምስራቅ ሰማይ ሰቅላለች። ይህ የተኩስ አቁም ወደ ዘላቂ ሰላም ይወስዳል ወይስ ለከፋው ጥፋት የመጨረሻው የዝግጅት ጊዜ ነው? ጊዜው ለኢራን እያለቀባት ነው። ለሰላም የተሰጠው ዕድሜም ቢሆን እጅግ አጭር ይመስላል። የዲፕሎማሲው መስመር መበጠሱን የሚያመላክቱት እነዚህ ክስተቶች ቀጣዮቹን ጥቂት ሰዓታት እጅግ ወሳኝና አደገኛ ያደርጓቸዋል። የኢራን መንግስት ይፋዊ የዜና ምንጭ የሆነው ታስሚን ኒውስ እንደዘገበው ኢራን ሮብ በፓኪስታን ሊደረግ በነበረው ድርድር ላይ እንደማትገኝ በይፋ ያሳወቀችበት ውሳኔ የመነጨው አሜሪካ የምናቀርባቸውን የሚያስማሙ ሀሳቦች በሙሉ ውድቅ አድርጋለች ከሚል እምነት ነው። በዚህ ምክንያት ድርድሩን ጊዜ ማባከን ስትል የገለጸችው ኢራን በዲፕሎማሲው ጠረጴዛ ላይ መቀጠሉ ምንም አይነት ፋይዳ እንደሌለው ወስናል። ይህ ውሳኔ በሁለቱ ሀገራት መካከል የነበረውን ጥርጣሬ ወደ ከፍተኛ ደረጃ አድርሶታል። የሚገርመው ግን ፕሬዚዳንት ትራምፕ በበኩላቸው ኢራን አዲስ የሰላም ፕሮፖዛል ስላስገባች የተኩስ አቁሙ እንዲራዘም ወስኛለሁ ማለታቸው ነው። ይህ በሁለቱ ወገኖች መካከል የሚሰማው የተገላቢጦሽ መረጃ ወይ በመረጃ ልውውጥ ላይ ከፍተኛ ክፍተት መኖሩን ወይም ደግሞ አንደኛው ወገን የዲፕሎማሲ የበላይነትን ለመያዝ የፕሮፓጋንዳ ጨዋታ ውስጥ መግባቱን ያሳያል። ትራምፕ ኢራን ለዝብ ያለ አቋም እያሳየች እንደሆነ ለዓለም ቢገልጹም ከቴህራን የሚወጣው ድምጽ ግን የጦርነት ነጋሪትን የሚቀሰቅስ ሆኗል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ድርድሩን ለመታደም ወደ ፓኪስታን ያቀናሉ ተብሎ ቢጠበቅም እስካሁን ከዋሽንግተን አለመንቀሳቀሳቸው የሁኔታውን አሳሳቢነት ያሳያል። ኢራን ወደ ፓኪስታን እንደማትሄድ ማረጋገጧ ለሰላም የተከፈተው በር በከፊል መዘጋቱን ያሳያል። ትራምፕ የተኩስ አቁሙ ተራዝሟል ቢሉም ኢራን ግን ድርድሩን ጊዜ ማባከን ብላ መፈረጇ የትኛውንም አይነት ስምምነት ተግባራዊ ለማድረግ ፈታኝ ያደርገዋል። ዓለም አሁን በጭንቀት የምትጠብቀው ነገን ነው። የኢራን ቁርጠኛ አቋምና የአሜሪካ የጫና ስትራቴጂ ተላትመዋል። በሁለቱ መካከል ያለው ልዩነት ከመጥበብ ይልቅ እየሰፋ መሄዱ አካባቢውን ወደማይቀይረው ወታደራዊ ግጭት እየገፋው ይገኛል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ተሰናበትናችሁ። ጤና ይስጥልን።